እንዴት ናችሁልን? ዛሬም ተወዱታላችሁ ብለን ባሰብነው ፊልም መተናል። ግን እናንተም ይሄኛውን ቻናል ሰብስክራይብ አድርጉ፣ ፊልሙንም ላይክ በማድረግ ጀምሩ። ፊልሙ ሲጀምር ሚንግ የምትባል ባለሀብት ወደምታስተዳድረው ሱቋ ትገባና ስንት ጊዜ ነው ፊት ለፊት አዳዲስ እቃዎች ብቻ መቀመጥ እንዳለባቸው የምናገረው? ቶሎ አስተካክሉት ብላ ስትወጣ ጉ የሚባለውን አዲሱን ተቀጣሪ ልጅ ታየውና ማንነቱን ስጠይቃቸው አዲሱ ተቀጣሪያችን ነው፣ ስራው ላይ በጣም ጎበዝ ነው። ረዳቱን ፊቷ ፈካ ማለቱን አይቶ ከሱ ፍቅር እንዲይዛት ይመኝላታል። የሆነ ዝግጅት ላይ ተጋብዛ ትሄድና ተሳስታ የወንዶች መታጠቢያ ቤት ስትገባ ጉን ታገኘዋለች። እየተከተልከኝ ነው እንዴ? አንቺ እኮ ነሽ የወንዶች መታጠቢያ ቤት የገባሽው። ይቅርታ ግን ከወደድከኝ መደበቅ አይጠበቅብህም፣ ልትነግረኝ ትችላለህ እያለች ወደ ለጣትና ልትወድቅ ስትል ይይዛትና ላዩ ላይ ታስመልሳለች። እየሮጠችም እንዳይከተላት ትነግረዋለች። ሲጀምር ሰዎች እንዲያደንቀው አይደል እንዴ ስራህን በጥሩ ሁኔታ የምትሰራው? እኔ ግን በዚህ መማረክ እንዳይመስልህ እሺ። እኔም ከአንቺ ጋር መሆን ስለማልፈልግ እንድትማረክ አልፈልግም። ዓለም ላይ ያሉት ወንዶች በሙሉ ቢያልቁ ራሱ ከአንተ ጋር በፍጹም አልሆንም። በነጋታውም ወደ ስራዋ ስትሄድ ሰራተኞቹ ተጨማሪ ብር እንዲሰጣቸው እየጠየቁ ሲያምጹ ትደርሳለች። እንደማትሰጣቸው ሲገባቸውም ሊመቷት ይነሳሉ። በዛም ሰዓት ጉይደርስና አድኗት ይዟት መሮጥ ሲጀምር እንደወደደችው ታስባለች። ሲደክማቸው የሚቆሙና እሷ ቆስሉን አይታው ልትጠጋው ስትል ለምንድነው ሁሌም ችግር ለመፍጠር የምትሞክሪው? እኔ ባልኖር እኮ ችግር ውስጥ ትገቢ ነበር። እመቤት የምትለኝ እንደምበልጥ አስበህ ነው እንዴ? ለእኔ ብለህ ችግር ውስጥ ከገባ ትወደኛለህ ማለት ነው። የፈለግሽውን ማሰብ ትችያለሽ። ጥሏት ሲሄድም በቀጣዩ ሲገናኙ በስነ ስርዓት ልታዋራው ለራሷ ቃል ትገባለች። ይህ ሁሉ ሲሆን ግን እሷን የሚወዳት ሰው ቆሞ ያይና የያዘውን ስጦታ ሊጥለው አስቦ መልሶ ሀሳቡን ቀይሮ ይተወዋል። ጉበት ትርፍ ሰዓቱ የሚያስተምርበት ቦታ ሄዶ መጽሐፎቹን ሲከፍታቸው እንዲገናኙ የላከችለትን መልእክት ያየውና ይጥለዋል። እሷም በቀጠሮ ሰዓት ስትጠብቀው ትቆይና የእግር ኮቴ ስትሰማ ማንነቱን ሳታጣራ ምንም ሳትናገር ተቀመጥ፣ ዛሬ በሰላም ነው ማውራት ያለብን ብሎ በውስጡ ያለውን በሙሉ ትነግረዋለች። ዘውር ስትል ግን ረዳቷ ስለነበረ ታፍራለች። እሱም እንደማይመጣ ይነግራትና ተናዳም የሚያስተምርበት ቦታ ስትሄድ ከተማሪው ጋር ሲያወራ ታየውና ትቀናለች። እኔ እዛ አስጠብቅ፣ አንተ ከሌላ ሴት ጋር ሆነህ ነው የማትመጣው? ምን ለማለት ፈልገሽ ነው? ልጅቷ ማን እንደሆነች ስጠይቅ የባስ ተጠጋውና ከኔ እየሸሸህ ነው እንዴ? እኔ በጣም ደፋር ሰው መስለኝ ነበር፣ ያሳዝናል። እሱም እያለመች እንደሆነ ነግሯት ሊሄድ ሲል እጁን ትይዘውና ልታዋራው ብትሞክርም ያስለቅቃታል። እሺ በቃ ሹፌሬ ሆንና ቤት ውሰደኝ። አልችልም፣ ብዙ ስራ አለብኝ። ልጅቷ ምን እያደረጉ እንደሆነ ስጠይቅ ሁለቱም ዝም እንድትል ይነግሯትና ትደነግጣለች። እሱም ስራው እንደማይፈልገው ሲነግራት የተከፋች መስላ ብቻዬን ስለተውከኝ በጣም ነው ያዘንኩት ስትለው ጥፋት ያጠፋ ይመስለውና ይቅርታ አስጠይቃት የመኪናውን ቁልፍ ትሰጠውና አሁን ተስማማህ ማለት ነው? የፈለከውን ያህል ብር ሰጥሃለሁ፣ አታስብ፣ ብርሽንም ስራሽንም አልፈልግም ብሎ አተናዶ ይሄዳል። ሚንግ ከቤተሰቧ ጋር ምግብ እየበላች ለብዙ ጊዜ ሊያገባት የሚፈልገው ሃን የሚባል ልጅ አብሯቸው ቢሆንም እሷ ግን ስለ ጉ እያሰበች ተናዳ ጠረጴዛውን ትመታዋለች። ሁሉም ሲያፈጡባትም እንደ ሙቃት ትናገራለች። ከዛም ስራ እንዳለባት ተናግራ ልትወጣ ስትል ሃን እንዲሸኛት ይጠይቃታል። ለገንዘቧ እንደቀረባትም ስለምታውቅ አይ የራሴ መኪና አለኝ መንዳትም እችላለሁ ብላው ትወጣለች። ስራ ቦታም ጉን ስታገኘው እንዳላየችው ሆና ስታልፍ በአንዴ ለምን እንደተቀየረች አስብና ይጠራታል። ደስ ብሏት ስትዞርም ለትናንትናው ይቅርታ፣ ችግር የለውም እረስቸዋለሁ። ከስራ ሲወጡም የውሸት ፍቅረኛዋ እንዲሆን ትጠይቀዋለች። እንደማይስማማ ቢነግራትም ብርና ብዙ የረፍት ቀናቶች እንደምትሰጠው ቃል ትገባለትና እንዲያስብበት ነግራው ስትሄድ ሌላ ሴት መታ ስታቅፈው ታይና በዛም በጣም ትናደዳለች። ጉቤት ሲመለስም ልጅቷ እህቱ እንደሆነች እናያለን። ምግብ አብስሎላትም የአንተ ፍቅረኛ የሆነች ሴት ታድላለች። ፍቅረኛ ለመያዝ የሚሆን በቂ ጊዜ የለኝም። አው የአባታችንን ብድር ለመክፈል ብዙ መስራት አለብህ። እሱም በሀሳብ ተውጦ ይቆይና ስለሚንግ ለእህቱ ይነግራታል። ስለ ራሷ ስራም እያወሩ ራታቸውን ይበላሉ። በቀጣዩ ቀንም ሚንግ ስፖርት ስትሰራ የሚወዳት አሰልጣኟ ይመጣና ከባድ ነገር እንዳትሰራ ሲነግራት ፍቅረኛዬ ካላየው ምን ዋጋ አለው ብለህ ነው? እሱም ስለማን እንደምታወራ ስላወቀ ሊያጣላት አስቦ እኔ ሳይው ግን ያን ያህል ቁም ነገር ያለው ሰው አይመስለኝም፣ ላንቺም ታማኝ መሆኑን እርግጠኛ አይደለሁም። እሷም ባለው ነገር በጣም ትጨነቅና ልትሄድና ፊት ለፊቱ ልትጠይቀው እንደምትፈልግ ሲሰማ
እራሱን ከሷው ጋር እያሰበ የቤተሰብ ጉዞ አዘጋጅታ እንድትጠራውና እየዋሻት መሆኑን በዛ መልኩ እንደምታውቅ ሲናገር በሀሳቡ ተስማማና ራሷን ከጉ ጋር ስታዝናና ታልማለች። በነጋታውም እንደተነጋገሩት ጉዞ ታዘጋጃለች። ጉ ከሌላ ሴት ጋር ሲያወራ ብታየውም የማታዋ ልጅ እንዳልሆነች ታስተውልና ስለ አየሩ ሰበብ አድርጋ ማውራት ትጀምራለች። ስለ ልጅቷ ስጠይቀውም ስራ ስላለባት እንዳልመጣች ነግራታል። ግን ብዙ ሳይቆዩ በድጋሚ ይጣላሉ። እሷም እግሯን ወለም ያላት አስመስላ ብትጮህም አሰልጣኟ ይመጣል። እሱ ግን ስቆባት ሄድና ተናዳ እግሯን አስለቀቀው። አንተን ማንጠራህ ብላ ጉን ስትከተለው እሱም እሷን መከተል ይጀምራል። ጨዋታቸው ሲጀመርም ሁለቱም አንድ ላይ ሲደርሳቸው ከጉ ጋር የመጣችው ልጅ ትናደዳለች። በጨዋታውም ላይ ሁሉም በማስረዳት ቢግባቡም እነጉ ግን ማስረዳት ባለመቻላቸው መሳቂያ ይሆናሉ። ሚንግም ለማስረዳት የሚያደርገውን ጥረት እያየች እሷ ቁጭ ብላ ትስቅበታለች። በቀጣዩ ዙርም በድጋሚ ተመሳሳይ ቁጥር ቢደርሳቸውም ጉ ለአሰልጣኙ ይቀይረውና እንደሚወዳት እንዳወቀ ይነግረዋል። አሰልጣኙም ደስ ብሎት ሲያመሰግነው ሚንግ ሰምታቸው ትናደዳለች። ጨዋታውን ፊኛ ማፈንዳት ስለነበረ ድምጿ አስፈርቷት ጆሮዋን ይዛ ትዞራለች። መጨረሻው ላይ እንደተሸነፈች ስታውቅም ታናዳ ትሄዳለች። ጉ ስላሸነፈ ይሸለምና ከእሷ ጋር ፎቶ ይነሳሉ። ትንሽ ቆይቶም ስለጠፋችበት ሊፈልጋት ሄድና ባቡር ማቆሚያ ውስጥ ያገኛታል። ሲደርስም ዛሬ መጫወት አልነበረብኝም፣ ከዚህ በኋላ ማንም እንዳለቀየኝም፣ ግን ደግሞ አንተ እንድትወደኝ እንደ ሌሎቹ ሴቶች መሆን ፈልጋለሁ። እንደ ሌሎቹ መሆን የለብሽም እኮ አሁን እንዳለሽው ነው መሆን ያለብሽ። እሷም እያለቀሰች ማማረሯን ስትቀጥል እየሳቀ ቆንጆ እንደሆነች ነግራታል። እናንተ ለምንድን ነው የማትወደኝ? እሱም እያባበላት እንዲመለሱ ቢጠይቃትም ልጅ እያለች ጠንካራ መሆን ከፈለገች ለሰዎች ስሜቷን ማሳየት እንደሌለባት የተመከረችውን አስታውሳ ትነግረውና እሱም አቅፎ ይወስዳታል። በቀጣዩ ቀንም ሃን ትልቅ የአበባ ጥቅል ይዞ እሷ ጋር ሄድና ፎቶዋን በየቦታው አስደርጎ ሰርፕራይዝ ያረጋታል። አሰልጣኛ ማይቷት ሲመጣ ከጉ ጋር ይጋጫሉ። እሷም ጉንዲ ቀን አበባውን ስትቀበለው ሌላም ስጦታለኝ በዳይመንድ የተሰራ ያንገት ሐብል ይልና ሲከፍተው ግን ባዶ መሆኑን አይተው ሁሉም ይስቁበታል። ለምንድነው ባዶ ዕቃ ያመጣኸው? በሰጠህን ብር እኮ ይሄንን ብቻ ነው ማድረግ ይቻልነው። ሌላም ሰው ይመጣና ብሩ እንዲከፍለው ይጠይቀዋል። ከእነሱ ጋር መጨቃጨቅ ሲጀምርም አሰልጣኙ ፍቅሩን ለመግለጽ ይሞክርና ሁለቱም እንዳይከተሏት ነግራቸው ጉጋር ትሄድና ልታብራራለት ስትሞክር የውሸት ፍቅረኛዋ ስለሆነ ምንም ማለት እንደማይጠበቅባት ይነግራታል። ከዛም ሃን ይመጣና አብረው ራት እንዲበሉ ስጠይቃት ጉን ይዛው አይ ከሱ ጋር ልንበላ ተነጋግረናል ልትሄድ ስትልም እጇን ይዞ አለቅም ብሎ ያስቸግራትና ጓስ ለቅቆት እንደማትፈልግ ነገረች እኮ ለምንድን ነው የምታስቸግራት? ሃንም በጥፊ መተዋል። እሷም በጣም ተናዳበት ምን እያረክ ያለህ ነው የሚመስል? ሰዎች ስልካቸውን አውጥተው መቅረጽ ሲጀምሩም ጉ ከፊቷ ይቆማል። ሃን በጣም ተበሳጭቶም ቆይ አንተ ማነህ? ፍቅረኛዋ። ከቀናት በኋላ እህቱ ሚንግን በወንድሜ ስሜት ለመጫወት እየሞከርሽ እንደሆነ አውቃለሁ፣ ግን መቼም እንደማይሳካልሽ ወቂው። እሷም በንግግሯ ብትከፋ ምንም ሳትላት ትወጣለች። ከስራ ስትመለስም ጉ ሊያናግራት እንደሚፈልግ ይነግራታል። ክፍሉ እንድትቀመጥ ሲነግራትም ምን ሊያደርግ እንደሆነ እያሰበች ይመጣና ይጠራታል። ስትወጣ ግን በጣም በሚያምር መልኩ ምግብ አዘጋጅቶ ይጠብቃትና እንደዚህ ማብሰል ትችላለህ እንዴ? ታዲያ ለምን ከኔ ጋር ትሆናለህ? ምንም አልሰራልህም እኮ። አንቺም እኮ የራስሽ ስራ አለሽ፣ ምንም ማድረግ አይጠበቅብሽም። ልክ እንደ ልዕልት ከኖርሽ በቂ ነው። ከዛም እንደሚወዳት ይነግራትና ግንባሯን ስሟት፣ እሷም ደስ ይላታል። እናም ፍቅረኛሞች ለመሆን የሚስማማሉ። እህቱ ወደ ቤት ስትገባ ሚን ጊዜ የመጣችውን ስዕል ታየውና ደስ ይላታል። ለጉም ስዕሉ እንደምትወደው ስትነግረው ሚንግ እንዳመጣችውና ፍቅረኛውም እንደሆነች ሲነግራት አብረው መሆን እንደማይችሉ እየተናገረች ትናደድበታለች። ከእሷ ጋር እስካልተለያየም ድረስ እንደማትመለስ ተናግራ ቤቱን ጥላው ትወጣለች። በቀጣዩ ቀንም ለስራ ሲሄዱ አብራቸው የምትሰራ ልጅ ሚንግ አጠገብ ትመጣና ትቀመጣለች። እሷም ጉ እንዲቀመጥ ስለፈለገች ትንሽ ራሴን አሞኛል፣ ማሳጅ ልታደርጊኝ ትችያለሽ? ልጅቷ ተስማምታም ከኋላዋ ስትሄድ ጉ የምታረጋው ስለገባው ፈገግ ብሎ ገብቶ ቀበቷን ያስርላታል። እሷም ደንግጣ ምን እያረክ ነው? ህጎቹን እየተከተልኩ። እጃቸውን ሊያያዙ ሲዘረጉም ልጅቷ ታስቆማቸዋለች። እንደ ሞቃት ስትነግረውም ኤሲዩን ለማብራት ሁለቱም እጃቸውን ይዘረጉና ያፍራሉ። መንገዳቸውን ከጀመሩ በኋላም በጣም የሚያምር ቦታ ላይ ይደርሱና ለመጎብኘት ይወርዳሉ። ሚንግም ፎቶ እንዲያነሳት ነግራው አቋቋሟን ስትቀይር ከቆየች በኋላ ለማየት ስትቀበለው ግን እራሱን ሲያነሳ እንደነበረ ታየውና እየሳቀባት ታባረዋለች። ትንሽ ቆይቶም ነብሳቶች ይወሩትና ለማባረር ሲሞክር ሚንግ ታየውና ምን እያረክ ነው?
ለአባረራቸው እየሞከርኩ ነው። እሷም ስካርቫን ታወጣና ማባረር ትጀምራለች። እሱም ራሱን ለማዳን ብሎ ሲሮጥ በፊቱ ይደፋና ደንግጠው ወደሱ ጋር ሄዳሉ። ፊቱን ስትነካው የሚያመውና ቀስ በይ እንጂ እመቤት አትበለኝ። እሺ ቆንጆዋ ሴት፣ ከዚህ በፊት ቆንጆ አልነበርኩም ማለት ነው። እየተቀላለዱ ቁስሉን ስትለጥፍለትም ልጅቷ እያየቻቸው ሳቋን ለመቆጣጠር ትሞክራለች። ከዛም ከረሜላ ልታጎርሰው ስትል እጇን ይዛትና እሱን ለመንከባከብ ዝግጁ መሆኗን ይጠይቃታል። ወደ ክፍሏ ስትገባም በሯ ላይ ይሄድና ድምጿን ስላልሰማ ሊመለስ ሲል እየጮች መታ ታቅፈውና በረሮ እንዳየች ትነግረዋለች። እሱም አረጋግቷት ሊይዘው ይገባል። ልጅቷም ድምጻቸውን ስትሰማ ምን እንደተፈጠረ ለማወቅ ግድግዳው ላይ ተለጥፋ ትሰማለች። እሱም በረሮዋን ይዛትና መታጠቢያ ቤት ውስጥ ይጥላታል። ሲመለስም ተሸፋፍና ያገኛትና በረሮ ትፈሪያለሽ እንዴ? አዎ በጣም። እዛ ጋር ሌላ አለ ሲላት በድጋሚ መጮሃን ትጀምራለች። እየቀለደ እንደሆነ ስታውቅም በትራሱ ትመታውና ትንሽ ቆይታም ከአንተ ጋር ሲሆን ሁሉም ቀላል ይሆናል። ለምንድን ነው? እንድትወጂኝ ስለምፈልግ ነዋ። ከዛም ስለ ቤተሰቦቹ ትጠይቀውና እናቱ እንደሞተች አባታቸውም ጥሏቸው እንደሄደ ይነግራታል። እሷም ከባድ ነው የሚሆነው መቼም፣ ግን ከዚህ በኋላ ችግር ከገጠመህ ለኔ ንገረኝ። እኔ የሚያዝንልኝ ሰው አልፈልግም። እያዘንኩልህ እኮ አይደለም፣ ስለምወድህ ነው የማረጋው። ልክ አንተም ችግር ውስጥ ስሆን እንደምትረዳኝ። ከዛም ስለ ሌሎች ነገሮች እያወሩ ጥሩ ጊዜ ያሳልፋሉ። በቀጣዩ ቀንም ፎቶ ሊነሱ ሲሉ ፎቶግራፈሩ በመቀራረባቸው ስለቀና እንዲራራቁ ይነግራቸዋል። እሱም ሳይበቃው ሚንግ ብቻዋን እንድትነሳ ይነግራትና እንዴት እንደምትቆም ሲያሳያት ልትወድቅ ትልና ያድናታል። ንዴቷን መቆጣጠር ስላልቻለችም ማን ስለሆንክ ነው ግን እንዴት እንደምነሳ የምትነግረኝ? አሁን እኔ በፈለኩት መንገድ ነው የምነሳው ትለውና ጉን ይዛው እንዲያነሳቸው ትነግረዋለች። ልጅቷም በጣም እንደሚያምሩና በቅርቡ ቢጋቡም ጥሩ እንደሆነ ከረዳቱ ጋር ታወራለች። ተነስተው ጨርሱም ሊያዩት ይመጡና የሚንግ ፎቶ ብቻ እንዳለ ያያሉ። እሷም ትዕግስቴን ለመፈታተን እየሞከርክ ነው እንዴ? ምን አይነት የማትረባ ሰው ነህ? ቀና በልና ነግረኝ። ማስኩን ሲያወልቀውም አንድ ሆነ ያዩታል። እሱ ምንም ሳያፍር እያረግሽ ያለሽውን ነገር ልፈቅድልሽ አልችልም፣ እያታለለሽ ነው እኮ። አንቺ ከኔ ጋር ብቻ ነው መሆን ያለብሽ። እሷም ሁለቱንም ይዛቸው ትወጣና ሰው ስላለ ነው ዝም ያልኩ፣ በመሃላችን ለመግባት እንዳትሞክር፣ ብሬን ፈልጎ ቢመጣ ራሱ አንተን የሚመለከትህ ጉዳይ አይደለም ብለው ጉን ይዛው ስትሄድ አንድ ቀን ይቆጭሻል። ጉም እጇን አስለቅቀዋት ወደ ሃን ይመለስና በመሃላችሁ ላለመግባት ብዬ ነው ዝም ያልኩ፣ ግን አንተ ራስህ ምን እንደምትወድና እንደምትጠላ አታውቅም። እኔ ደግሞ በጣም ወዳታለሁ፣ ልትለያየን አትችልም ብሎ ተያይዘው ይወጣሉ። ሃንም በሁኔታቸው በጣም ይናደዳል። እና ሚንግ ወክ ሲያረጉም አሰልጣኟ ተከትሏቸው ይመጣና በሚያየው ነገር መናደድ ይጀምራል። በመሃልም ጥበቃው መጥቶ እቃ ለማድረስ የመጣ ስለመሰለው እንዲወጣ ለማድረግ ሲሞክር እነ ሚንግ ይጠፉበታል። ሚንግ ማሳጅ ያረገችም አሰልጣኙ ደውሎ ከጉ ጋር የተነሳችው ፎቶ በብዙ ሰዎች እንደታየ ይነግራታል። ጉጋ ስትሄድም እህቱ ውጪ መማር እንደምትፈልግና ግን ስኮላርሺፕ ማግኘት እንዳልቻለች ሲነግራት ልትረዳው ታስባለች። በቀጣዩ ቀንም ፎቶ ሲነሱ የሚቆዩና እንደ ደከማት ትናገራለች። ትንሽ እንደቀራቸው ይነግራትና ወደሱ ጋር ዞራ ታዋቂ ሰው ሆኛለሁ፣ አሁን ልትተወኝ እንዳታስብ፣ ያኔ አድናቂዎች አዲስ ፍቅረኛ እንደሚያገኙልኝ ነግረውኛል ሲላት ጆሮውን ትቆነጣዋለች። ሲጨርሱም ፎቶዎቹን እያዩ ስለ ጋብቻቸው ያወሩና ለሱ የሚሆንም ሌላ ፎቶ ይነሳሉ። ቤት ሲመለሱ ምግብ ሰርቶ ያቀርብላትና እህቱ ስኮላርሺፕ እንዳገኘች ደስ ብሏት ትነግረዋለች። ሲያየውም ግን ይሄ እኮ የአንቺ ድርጅት ነው አይደለ? አው ትርፍ ቦታ እንዳላቸው ሳውቅ እንዲያስገቧት ነግሬያቸው ነው። እህቱም ደስ ብሏት አቅፋ ታመሰግናታለች። ምስጋና ያስፈልግም እኮ። እሺ ግን እኔ ስሄድ ወንድሜን ተንከባክቢልኝ፣ ያን ያህል ደስ የሚል ሰው ባይሆንም። ምን አልሽ? በአንዴ ከዳሽኝ ማለት ነው? እህቱም እሱን ለማቀፍ ስትሄድ ሳህኗን ይዛ እንድትመጣ ይነግራታል። ሚንግንም ሲያመሰግናት ምስጋና እንደማያስፈልግ ትነግረዋለች። ማታ ላይ የሚቀጥራትና አርፍዶ ሲመጣ እንዳማረበት እያሰበች ታየዋለች። እንደደረሰም ምን ነው አንዴ ፍቅረኛ ይሆናለች ብለህ ነው የምታረፍደው? ከደገምከው ያመለቅህ መስሎሃል? አረ እንደሱ አላሰብኩም፣ ይቅርታ አይደገምም። አሁን ከኋላሽ ተመልከቺ። ዞር ስትልም የፓርኩ መብራቶች በሙሉ ይበሩና ደስ ብሏት እንዴት እንደተገናኙ እያሰቡ ሲተቃቀፉ ፊልሙ ይጠናቀቃል።